ቆይ ትንሽ አላበዛው? ማነው እሺ ትክክለኛ? ሁሉም ሰው ላንተ አውቀው ነው? ሁሉም ሰው ውሸት ነው የሚናገረው? እንደዛ ነው? ታዲያ ማን ነው እውነት የሚናገረው? አንተ። እሷን ሰምተሽ ወስኛልከኝ አይደል? ይኸው ውሳኔ ልንገርህ፣ ሁለተኛ አይነህ ማየት አልፈልግም። እንዳታለቅስ አንተ መቼም አታለቅስም። ይኸውም ለሴት ብለህ መቼም አታለቅስም። የፈለገችውን መርጣለች። ተዋት፣ በቃ ተዋት። ከዚህ ሳሚ እንዳታለቅስ። አንተ ወንድ ልጅ ነህ። በቃ ትሄዳ። በቃ ሄደች እና ምን ይሁን? ያለሰው መኖር አልችልም። እሷ አየናት እንዴ? ትሄዳ። እንኳን ቀለበት አይደለም ለምን በሰርግ አትሞሸር? ይገርማል። ከስንት ጊዜ በኋላ ዛሬ አለቀስኩ። ይኸውም በሴት ምክንያት፣ የሌላ ወንድ በሆነች ሴት። ከዚህ በኋላ ግን እንደዚህ መሰቃየት የለብኝም። እውነቱን መቀበል አለብኝ። ከዚህ የምቆይ ከሆነ ለሷም ስቃይ ነው። እርግቤ ተኝተሻል። ለዘላለሙ እንድተኝ ላድርግሽ። ይቅርታ፣ የግድ ማድረግ ስላለብኝ ነው። ጉድጓድ ሲቆፍር ቀንን ሲያጠና ወራትን ሲጠብቅ ለበቀልና ለልክ የቆየው ጆ ዛሬ ብሌንን እስከ ወዲያኛው ሊሸኛት ክፍሏ ገብቷል። ሁልጊዜ በአጣብቂኝ ውስጥ እየገባ በችግሯ ጊዜ እየደረሰ ፈጥኖ እሱ መስዋዕት እየሆነ ሲጎዳላት የነበረው ሳሚሻ ተስፋ ቆርጧል በብሌን ላይ። ብሌን የዳግምን ቀለበት ተቀበለችው። የሞትን ድግስ የተደገሰላት ብሌን ዛሬም ሳሚ ህይወቷን ሊታደጋት ነው። ሳሚ በድጋሜ ለአራተኛ ጊዜ ህይወቷን ከታደጋት የኔ አጋር አንተ ነህ እንጂ ዳግም አይደለም ብላ ውሳኔዋን ትቀይራለች ብለን ተስፋ እናደርጋለን። ጆ የሰላምን ልብ ለመስበር የሳሚን ቆሽት ለማሳረር ብሌንን መሰዋት አለብኝ ብሎ ወስኖ ምንም የማታውቀውን የመሰዊያዋ በጓን ሊያርዳት ነው። ዳግም በልክና በትቢት አሁንም እንደተሞላ ነው። ብሌን ፊት የተቀየረ የተለወጠ ትቢትና ቅናት ሁኔታው ይመስልም ከዳግምና ከሳሚ ጋር ግን ከባድ ፍጥጫ ነው። በድጋሜ ዳግም ብሌንን እየጎዳት ነው። በድጋሜ ደግሞ ሳሚ ብሌንን ሊያተርፋት ነው። እጅግ የሚገርም አጋጣሚ። ልቤን ሰብረሸዋል። የዳግምን የፍቅር የጋብቻ ጥያቄ በድጋሜ ተቀብለሻል ብሎ ተስፋ ቆርጦ ለመሄድ የቆረጠው ሳሚ በ21ኛው ሰዓት የብሌን ህይወት በድጋሜ ሊታደጋት ነው። ይህ ልጅ ምኑም አላማረኝም፣ ይህ የበኃይሉ መልእክተኛ ነው፣ ሰላምንና አንቺን ለመጉዳት ነው የመጣው እያለ ጥርጣሬ ያደረበት ሳሚሻ አሁን ግን ለመጨረሻ ጊዜ ልሰናበትሽ ብሎ ወደ ብሌን ክፍል ሲገባ ኦልሬዲ ጆ ብሌንን እያፈናት እያለ ሊደርስ ይችላል። የዛን ቀን የህይወቷ አዳኝ ሁልጊዜ ከችግር የሚያወጣት ሁልጊዜ የሞቷን ድግስ ተደግሶ ሲጠብቃት ፈጥኖ እንቅፋቱን የሚጠርግላት ሳሚ እንደሆነ ትረዳለች። ሰላም የሚገርመው ነገር ጆን 100% አምነዋለች። እሱ ግን ቀን ጠብቆ ድባቅ ሊመታቸው ማንም ባልጠረጠረ ሁኔታ ሊገላቸው እየቆጠረ ዛሬ ሰዓቷ ደርሳለች። ብሌን የመሰዋ ጽዋ ተዘጋጅቶ የሞቱን ድግስ እየተጠባበቀች ይህን ያላወቀችው አሞኛል ተጫጭኖኛል እያለች የነበረችው አሁን ግን ህይወቷን ልታጣ ገዳዩ አጠገቧ ተቀምጦላታል። ዳግም በልክና በትቢት ከብሌን ጋር መልካም ፊት ከሳሚ ጋር ደግሞ ቅናተኛና ትቢተኛ እንደሆነ ቀጥሏል። ይህን ሁኔታ አይታ ብሌን የዳግምን የጋብቻ ጥያቄ ተቀበለች። እሱ ግን ሳሚን የማሸነፍ ጥበብ ነው እንጂ እንኳንም ይቅር አለችኝ ብሎ እንኳን አላመሰገነም። ሳሚን አሸነፍኩት፣ ሁልጊዜ በብልሃትና በብልጠት ከተጓዝኩ ድሉ ለኔ ነው እያለ ይጃጃላል።
እባክህን መልካም ሰው ከሆንክ ብሌንን አትጉዳት በማለት ሳሚሻ ወንዱ ልጅ አለቀሰ። ሳሚ እውነቱን አዳምጪ ብሎ ወለድኩልህ ብላ ላስወራችው ልጅ ሲደውል እሷም የእኔ ብቻ ነው የምትሆነው፣ ልጁ ያንተ እንደሆነ አንተን እኔም እናውቃለን፣ ግን ከሌላ ሰው ጋር የተሻለ ህይወት እንዲኖር አልፈቅድልህም ስትል እንግዲህ የሳሚ ህይወት እንዲበላሽ ለብሌን የውሸት ነገር ነግራታለች። ብሌን አመንትታለች። ሳሚ ለእኔ አይዋሸኝም፣ ጥላቶቹ በዝተውበት ነው፣ እንቅፋቱ በዝተውበት ነው። ሳሚ ቢወደኝና ቢታመንማ ነው ለእኔ ይህን ሁሉ ዋጋ እየከፈለ ያለው በማለት ጭንቀት ውስጥ ገብታለች። አሁን ግን ላትመለስ ደግማ ይቅርታ ላትጠይቀው ደግማ በሁለት ወንዶች መሀል ጣልቃ ላትገባ በጨካኙ በጆ ልትገደል ነው። ሰላም የወንድሜ ልጅ ነው ብላ አምና ቤቷ ያስገባችው ብሌንን ሰውቶ እሷን ልቧን ሊያቆስል ሳሚንም ሊያሳርረው ነው። ይህንን ህይወት የሚያተርፍ ይሁንን ነፍስ የሚታደግ በድጋሜ ሳሚ ከሆነ እውነትም ጠባቂዋ ግራ ጎኗ ህይወቷን የሚታደግ ስለ እሷ የሚጨነቅ ስለ እሷ እንቅልፍ የማያነሳው ስለ እሷ ሁልጊዜ ካጠገቧ የማይርቀው ስለ እሷ ሁልጊዜ የሚያብሰለስል ስለ እሷ ደህንነት የሚጨነቅ ስለ እሷ መልካምነት አውርቶ የማይጠግበው ሳሚ ነው አጋር መሆን ያለበት እንዳለችው ሰላም ሳሚ የብሌን ብቻ ነው። ሁልጊዜ አንድ ሰው ከሞት አፋፍ ስንት ጊዜ ጠበቃት፣ ከሞት አፋፍ ስንት ጊዜ አተረፋት፣ ከተወረወረው ጦር ስንት ጊዜ ጋረዳት። አሁን ሳሚን ገፍታ ብሌን ዳግምን መምረጧ ስህተት እንደሆነና እስካሁን ሳሚ እዛ ባይሆን ሞታ እንደነበረ መገንዘብ አለባት። ሳሚ ለእሷ ይመቻት እንጂ ግድ የኔ ሁኝ ብዬ አልልም፣ የእሷን ደስታ አስቀድማለሁ በማለት ተደብቆ አለቀሰ። ቅስሙ ተሰበረ። ዳግም አሸነፍኩ እያለ እየፈነጠዘ ነው። እሱ ግን አሸንፎ ሳይሆን ለብሌን ሲል ተሸንፎላት ነው። ዳግም ያንን ደስታ እያጣጠመ ሂዶ ጥቅልል ብሎ ሲተኛ፣ ሳሚ ጋር ግን ብሌንን ተሰናብቼ ሄዳለሁ ብሎ ወደ ክፍሏ ሲሄድ ሳሚ ያየው ነገር ማመን አቃተው። ጆ የብሌንን ነፍስ ሊነጥቅ የበኃይሉን እቅድ ሊያሳካ ብሌንን ማንቁርቷን ይዞ ነፍስ ውጪ ነፍስ ግቢ በሴት አቅሟ ስትታገለው ሳሚ ደርሶ ያድናታል። ታዲያ ከዚህ በላይ ጠባቂ፣ ከዚህ በላይ መስዋዕት የሚሆን፣ ከዚህ በላይ የሚታገል፣ ከዚህ በላይ የሚጨነቅ ማን አለ? ጆ አሁን ሚስጥሩ የሚጋለጥበት ጭንብሎ የሚወልቅበት ማንነቱ የሚታወቅበት ይሆናል የዛሬው። ሰላምም የወንድሜ ልጅ ነው ስጋዬ ነው በቃ ተው ብላ ሳሚን እንደዛ ክፉ እንዳልተናገረችው በጸጸት የምትጎዳበት አጋጣሚ ነው። ሳሚ ሁልጊዜ የምትናገረው ልክ ነው፣ ለእኛ የሚጠቅመውን ራስን አደጋ ውስጥ ጥለህ ለእኛ የሚበጀውን ነው እንደዚህ የምታደርገው በማለት እንግዲህ ሳሚ ከዛ ቤት እንዲቆይ ሌላ ተጨማሪ ሀሳብ የሚመጣበት ነው። ግን ትልቁ ጉዳይ ጆ እስከ መጨረሻው ሳይገላት እየታገሉ እያለ ሳሚ ደርሶ ማዳን አለበት። ሳሚ ጆን ቅጥቅጥ አድርጎ የእጁን መስጠት፣ ጭንብሉን ማውለቅ፣ ማንነቱን መግለጽ አለበት። ብሌንም በድንጋጤና በቅዠት ዓለም ውስጥ ሳትሆን ያደረጋትን እያፈናት እንደነበረና ሊገላት እንደነበረ በደንብ ማስታወስ አለባት። በእንቅልፍ ዓለም ብትሆንም ዳይሬክትሊ ወደው አታሸልብም። ምክንያቱም አንገቷንና አፏን ይዞ አፍኖ ለመግደል ነው ያሰበው። ሜቢ በክሰል ጭስ ሞተች፣ ሜቢ በሆነ ነገር ሞተች እንጂ ሰው አንቆ ገደላት ላለማስባል። የዛን ቀን እንቅልፍ የማይተኛው በፍቅሯ ሲውለሰለስ በፍቅሯ ሲውረገረግ የሚውለው አንድ ቀን ትረዳኛለች፣ የኔ ህይወት ይገባታል፣ የኔ ጉዳት ይሰማታል ብሎ በተስፋ የሚጠብቃት ህመሙን እየታመመ ተስፋ የማይቆርጠው ሳሚ ቸው ለማለት ወደ ክፍሏ ብቅ ሲል በሞት አፋፍ ላይ እየታገለች ነፍስ ውጭ ነፍስ ግቢ ጆ እስከ ወዳኛው ሊሸኛት ሲል ሳሚሻ ደርሶ ታደጋት። ከዚህ በላይ ታዲያ መልአክ የመሰለ ጠባቂ፣ ከዚህ በላይ ህይወቷን የታደጋት፣ ከዚህ በላይ ያተረፋት